ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ አንድ ጨዋታ ከዜን በሚል ርዕስ ያሰፈረውን እንደሚከተለው እናቀርብላችኋለን። የዜኖች የህይወት ፍልስፍና ጥልቅ ነው። ከብዙ አስተውሎትና ከብዙ የህይወት ልምምድ የተቀዳ ነው። ከጥንት ዘመን ጀምሮ በዜን ደብሮች ውስጥ ከመንፈሳዊ ዕውቀቶች ባሻገር የካራቴ ጥበብ ዕውቀት ለአማኝ ይሰጣል። በፊልም ላይ ሻኦሊን እንደምንላቸው መሰለ በተለያየ ዘመንም ስማቸው የናኘ ከዜን ደብር የወጡ የማርሻል አርት ማስተሮች ነበሩ። አንዱ ይህን የመሰለ ዝናው የናኘ ወጣት የዜን ማስተር ለፍልሚያ የገጠማቸውን ሁሉ በሚያስደንቅ የቴክኒክ ብቃት ያሸንፍ ጀመር። በመጨረሻ ይህ ወጣት ጥጋቡን መቆጣጠር አቃተው። እናም በዜን ሁሉ የተከበሩትንና የራሱ መምህር የነበሩትን የቀድሞ ማስተሩን ያለምንም መነሻ ሰበብ ከእሳቸው ጋር ብጋጠም በሰከንድ አመድ አደርጋቸዋለሁ፣ ቀን ይቆረጥና ይዋጣልን የሚል ፉከራ ደጋግሞ ማሰማት ይጀምራል። እሳቸውም ጆሮ ደረሰ። ከወራት በኋላ በአንዱ ቀን በዜን የነበሩ አድባራት ሁሉ የግብዣ መልእክት ደረሳቸው። በተጠቀሰው ስፍራ ተገኝተው በቀድሞ ተማሪና በማስተሩ መካከል የሚደረገውን ታላቅ የፍልሚያ ትርኢት እንዲታደሙ። ዜን ማስተርን ማክበር መሰረታዊ የሥነ ምግባር መርህ ነው። ይሄ ተማሪ ግን መምህሩን ለማዋረድ ቋምጧል። ብዙዎች በተማሪው ብልግናና ድፍረት ተናደዋል። አድናቂዎችንም ግን አላጣም። ብቻ የቀረሰው አልነበረም። ማስተሩ በረጋ አንደበት የፍልሚያውን አይነት እንዲመርጥ እድሉን ሰጡት ለቀድሞ ተማሪያቸው። እሱም የተለያዩ የማርሻል አርት አይነቶችንና የእጅ መሳሪያዎችን እየመረጠ በሁሉም ሊባል በሚችል አኳኋን ማስተሩን አሸነፋቸው። ብዙዎች ባለጌ በመንገሱ አንገታቸውን አቀረቀሩ። መጨረሻ ግን ማስተሩ የተማሪውን አሸናፊነት ተቀብለው ከማወጃቸው በፊት አንድ የመጨረሻ ቻሌንጅ ወይም ፍልሚያ ይቀረናል በማለት ተናገሩ። ያቀረቡለት ፍልሚያም በሚያረገርግ የዛፍ ቅርንጫፍ ላይ ቆሞ በርቀት ያለን ኢላማ በቀስት የመምታት ውድድር ነበር። በዚህ ፍልሚያ ካሸነፈኝ ብቻ የዘመኑ ማስተር ነው ብዬ እቀበላለሁ በማለት ተናገሩ መምህሩ። ተመልካች ሁሉ የሚሆነውን ለማየት ጓጓ። ወጣቱ የውሹ ማስተር ግን በዚህ ፍልሚያ ሐሳቡ ልቡ ይሸበርበት ጀመር። ዕድሜውን ሙሉ የሰለጠነውና የተራቀቀው የማይነቃነቅ መሬት ላይ ቆሞ መፋለምን ነበረ። ነፋስ በሚያወዛውዘው የዛፍ ቅርንጫፍ ላይ ቆሞ እንዴት ሳይዛነፍ ኢላማው ላይ ማለም ይቻላል? ቢሆንም ከማስተሩ የቀረበለትን ፍልሚያ ከመቀበል ውጭ አማራጭ አልነበረውምና ተቀበለ። ነፋስ በእጅጉ የሚያወዛውዘው ዛፍ ተፈልጎም ተገኘ። ኢላማውም ተዘጋጀ። የመጀመሪያውም ዕድል ለተማሪው ተሰጠው። ተማሪው ግን በዛፉ ላይ ወጥቶ እንኳን ቀስቱን በሥርዓቱ አልሞ ሊተኩስ ይቅርና ረግቶ መቆም ራሱ አልሆነለት አለ። ነፋሱ ክፉኛ ቅርንጫፉን ይሰብቀዋል። ዛፉ ይወዛወዛል። መቆሚያው ያረገርጋል። አልቻለም። በመጨረሻ የመጣ ይምጣብኝ ብሎ ስለ ዛፉ ማረግረግና ውጥንቅጥ ማሰቡን ላፍታ ገታ አድርጎ ሙሉ ትኩረቱን በኢላማው ላይ በማድረግ ቀስቱን ለማስወንጨፍ ሲሞክር ከዛፉ ላይ ደጋግሞ ወደቀ እና እጁን ሰጠ። አልቻልኩም። ይሄ እብደት ነው። ማንም ሰው ይሄን ሊወጣ አይችልም ሲልም ለፈፈ በእፍረት። ወጣቱን በጽሞና ሲመለከቱ የነበሩት ማስተር በመጨረሻ ቃል ሳይናገሩ ቀስታቸውን አንስተው በሚገርም ቅልጥፍና ዛፉ ላይ ወጡ። በአስገራሚ ጽሞናም በሚወዛወዙት የዛፍ ቅርንጫፎች ላይ ልክ የዛፉ ውዝዋዜ እንደማይረብሻትና በእርጋታ ከውዝዋዜው ስልት ጋር ራሷን አስማምታ እንደምትቀመጥ ወፍ እርሳቸውም በፍጹም እርጋታ ከዛፉ ጋር አንድ ሆኑ እና በሚያረገርገው ቅርንጫፍ ሳይናወጡ ቀስታቸውን አልመው ኢላማቸው ላይ ደጋግመው ተኮሱ እና በእርጋታ ወረዱ። ታዳሚው ሕዝብ ሁሉ ተሰብስበው ወደ ኢላማው አመራ። ሲታይ የማስተሩ ቀስቶች ሁሉ ያላንዳች መዛነፍ በትክክል ኢላማቸውን መትተዋል። ይህን የማስተሩን ተአምር ያየ ሁሉ ለማስተሩ በአክብሮት አጎንብሶ ሰገደላቸው። ተማሪውም እጁን ሰጠና ለመምህሩ ተንበረከከ። በደረሰበት ውርደት የሚደበቅበት ያጣው ተማሪያቸው ደብሩን ለቆ ከመሄዱ በፊት ግን ማስተሩ ጠሩትና የሚከተለው ምክር ሰጡት። ልጄ ከዚህ ውድድር አንድ ትምህርት እንድትወስድ ፈልጋለሁ።
በሕይወት ውስጥ ነገሮች ሁሉ አልጋ ባልጋ በሆኑ ሰዓት ያሰቡበት መድረስና የሻቱትን ድል ማድረግ ቀላል ነው። ጥረቱ ካለ በተረጋጋ ሜዳ ላይ ሰው ሁሉ አሸናፊ መሆን ይችላል። ዋናው ፈተና ያለው ባልተረጋጋ፣ በሚዋዥቅ፣ በንፋሳት በሚላጋ፣ በሚያስፈራ፣ ትኩረትም በአንድ ነገር ላይ መሰብሰብ በሚያዳግትበት በችግር በተከበበ ሁኔታ ውስጥ እያለህ ያንን ተቋቁመ ተረጋግተ ወደምትፈልገው ግብ መድረስ ነው። ትልቁ አሸናፊነትም ይህ ነው። ይህን ትምህርት አትርሳ። በሕይወትህ ሁሉ በሚገጥሙ ፈተናዎችም ተጠቀምበት። ከችግሩ፣ ከማዕበሉ፣ ከነፋሱ በላይ መሆንን ተለማመድ። በሚዋዥቅ ሁኔታ ውስጥ ተረጋግተህ ተራመድ። ባልተረጋጋ ወጀብ ውስጥ መረጋጋትን ተማር። እና አንድ የመጨረሻ ምክር፣ የምታውቀውን ሁሉ ነገር ጨርሰህ ለተማሪዎች አትንገር። መንገዱን ግን አሳያቸው፣ ራሳቸው ፈልገው እንዲያገኙት። ምክሬ ይሄው ነው። መልካም መንገድ። Focus on your aim. Be a master of chaos. Rule over your fears. Practice valor. Teach yourself to remain stable in unstable moments. And one more thing. Never teach your students every art you ever know, but show them the way to discover it for themselves. ተማሪው በሕይወቱ ያልተማራቸው ገና ብዙ የፍልሚያ ጥበቦች እንዳሉ አወቀ። እናም ፉከራውን ሁሉ ዋጥ አድርጎ ያላወቃቸውን ሊፈልግ ማስተሩን በክብር ተሰናበተ። የታደሙት ዜኖችም ፈነደቁ። ሸጋ ቀን ተመኘው። አሳፍ ኃይሉ